ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በማክሰኞ የዩኤፋ ቻምፒየንስ ሊግ በርካታ ጨዋታዎች ዛሬ ይደረጋሉ። ከነዚህ መካከል እንግዲህ በዚህ ፕሮግራም ትኩረት የምናደርገው በኢስታንቡል የሚደረገው የጋላታሳራይና የሊቨርፑልን ጨዋታ በተመለከተ ቅድመ ጨዋታ ግምገማ አንዳንድ ነጥቦችን እናነሳለን። ከዚህ ፕሮግራም በመቀጠል በስታንፎርድ ብሪጅ ጆዜ ሞሪኖ ደማቅ አቀባበል ዛሬ ይደረግላቸዋል ተብሎ ይጠበቃል። ቼልሲ ከቤኔፊካ ጋር የሚያደርጉትን ጨዋታ እንዲሁም በተመሳሳይ ትኩረት አድርገን የተወሰኑ ነጥቦችን አንስተን ምንወያይበትን ፕሮግራም ወደናንተ ይዘን መጣለን። ሌሎች ፕሮግራሞችም ጊዜና ሰዓታቸውን ጠብቀው ወደናንተ የሚደርሱ ይሆናል። በፕሪሚየር ሊግ ከአስደንጋጭ ሽንፈት መልስ ዛሬ በቻምፒየንስ ሊግ ሌላ ፈተና የሚጠብቀው የአርነ ስሎት ሊቨርፑል ይሄን ጨዋታ በምን አይነት መንገድ ይወጡታል የሚለውን ከጨዋታው በፊት ቅድመ ጨዋታ ግምገማና አንዳንድ መነሳት ያለባቸው ነጥቦች አንስተን እንወያያለን። በተለይ የቅዳሜው ሽንፈት ለአርነ ስሎት ፍጹም አሳማሚ ነበር። በተለይ ክለቡ ላይ የተወሰደው ብልጫ፣ በጨዋታው ላይ የነበረው የመጀመሪያ 45 የሊቨርፑል መዳከም፣ ሁለተኛ 45 የተደረጉ ጥረቶች ደግሞ እንደ ወትሮ ውጤታማ ሳይሆኑ መጠናቀቃቸው፣ ገና የሊጉ ፉክክር 6ኛ ሳምንት ላይ ያለ እንዲህ አይነት ውጤት መመዝገቡ ሁለት አይነት መልክ ያለውን የቡድኑ ስትራቴጂ እንዲመለከቱ ያስገደደ ነበር። አንደኛው ከሽንፈቱ ጀርባ ስላሉ እውነታዎች በደንብ ለመመርመርና ለቀጣይ ጨዋታዎች ዝግጅት እንዲያደርጉ፣ በሁለተኛ ደረጃ ደግሞ የተጫዋቾችን ብቃት የማሳደግ አቅምን ደግሞ በተለየ መልኩ ትኩረት እንደሚሰጠውም ተያይዞ ተነስቷልና የዛሬው ጨዋታ ምናልባት ሊቨርፑል አምና በፕሪሚየር ሊግ ከኖቲንጋም ፎረስት ጋር በነበረው ጨዋታ የመጀመሪያ ሽንፈቱን 4ኛ ሳምንት ላይ ሲያስተናግድ የተለያዩ ጉዳዮች ይነሱ ነበር። የመጀመሪያው በወቅቱ የሚነሳው ጉዳይ ከኢንተርናሽናል ብሬክ መልስ በርካታ ጨዋታዎችን በኢንተርናሽናል ጨዋታ በርካታ ደቂቃዎችን ሜዳ ውስጥ የቆዩ እንዲሁም ረዘም ያለ የጉዞ ታሪክ የነበራቸውን ተጫዋቾች በቋሚነት ማሰለፋቸው ለጨዋታው ለታጣው ውጤት ዋነኛ መነሻ ነበር። በጊዜውና በፍጥነት በዩኤፋ ቻምፒየንስ ሊግ ከኤሲ ሚላን ጋር በነበረ ጨዋታ 3-1 በማሸነፍ ምላሽ መስጠት ችሏል። ፈጣን የሆነ ምላሽ እና እንደዛ አይነት ውጤት እንዲመዘገብ ደጋፊ ይፈልጋል። ምክንያቱም የሊጉ ፉክክር አሁን ላይ ከየትኛውም ጊዜ በላይ ለሊቨርፑል ፈታኝና ጠንካራ እንደሚሆን፣ በተለይ ቀጣይ ጨዋታዎች ለአርነ ስሎት ቀጣይ ጨዋታ በእጅጉ በሊጉ በተለይ የቀጣይ ሳምንት በስታንፎርድ ብሪጅ ጨዋታ ከተደረገ በኋላ ወደ ኢንተርናሽናል ብሬክ ነው ሊጉ ይቋረጣል። ከዛ መልስ ግን ከቼልሲ ጨዋታ በኋላ በአንፊልድ ማንቸስተር ዩናይትድን ያስተናግዳሉ። ከዛም በኋላ ወደ ጂቴክ ኮሚኒቲ ስቴዲየም ይጓዛሉ። ከዛም መልስ በሜዳቸው ቪላን ያስተናግዳሉ። ከዛም በኋላ ወደ ኢቲሃድ ነው የሚሄዱት። በፕሪሚየር ሊጉ ቀጣይ 5 ጨዋታ ለአርነ ስሎት ውጥረት የተሞላው ጠንካራ ፊክቸር ነው የሚጠብቃቸው እና በዚህ ሳምንት አጋማሽ እንግዲህ ወደ ቱርክ ተጉዘው የቱርኩን ሀያሉን ክለብ ጋላታሳራይን ዛሬ ምሽት ከከባዱና ከፈታኙ ስቴዲየም ይገጥማሉ። በዚህ ስቴዲየም የትኛውም ተጋጣሚ እንግዲህ መጥቶ ነጥብ ለማግኘት አንደኛ ከድጋፍ የጋላታሳራይ ስቴዲየም ገና ጨዋታው ተጫዋቾች ወደ ሜዳ ሲገቡ ዌልካም ቱ ሄል ነው የሚለው። ደጋፊዎች በራሳቸው ቅርጽ የሚሰሩት ትልቁ ጽሑፍ ማለት ነውና ለሊቨርፑል ቀላል ጨዋታ አይደለም። ትላልቅ ሲኒየር ተጫዋቾች እንዲሁም በአምስቱ ትላልቅ ሊግ የሚፈለጉ ጠንካራ ተጫዋቾች ጭምር በስብስብ ውስጥ ያካተተ ጋላታሳራይን ነው የሚገጥሙት። እንደምታውቁት እነ ኢካይ ጉንዶዋን፣ ሊሮይ ሳኔ፣ ማውሮ ኢካርዲ እንዲሁም ቪክተር ኦሲሜን የሚገኙበትን ስብስብ ነውና
ጠንካራ ፍልሚያ ነው ለአርነ ስሎት ምሽት 4 ሰዓት የሚጠብቃቸውና ይህን ጨዋታ ለመሻገር እንግዲህ የተለየ ስትራቴጂ ቀርጸው በተለይ በሎድና በጌም ማኔጅመንት የቅዳሜውን የስታንፎርድ ብሪጁን ፍልሚያ ታሳቢ ያደረጉ የሚያደርጉት የ90 ደቂቃ ጨዋታ ነው። ለአርነ ስሎት ትልቅ ፈተና ዛሬ ምሽት ይጠብቃቸዋል። ነገር ግን አሰልጣኙ እንግዲህ ከፓላስ ሽንፈት በኋላ በሰጡት የመጀመሪያ ትልቁ አስተያየት በጊዜ ሽንፈት ማስተናገዳቸው እና በዚህ ሽንፈት ውስጣቸውን በደንብ ድጋሚ መመርመር እንዳለባቸውና ፈጣን ምላሽ ለመስጠት ክለቡ በአእምሯዊ ዝግጁነት በኩል ያለውን ጥንካሬ በማንሳት ለቀጣይ ጨዋታዎች እንዲህ አይነት የሊቨርፑል ካራክተር እንደማይደገም ደጋግመው ሲገልጹ ነበር። እንደማይደገም ክፍተቶቻችንን ያሉንን ጥንካሬዎች ለይተን በቀጣይ ጨዋታዎች በደንብ ካለፉት ከሚነሳብንም ድክመት ካለብንም ጉለት ራሳችን በደንብ አጠናክረን ለእያንዳንዱ ጨዋታ ፊት ሆነን ለመቅረብ እንጥራለን ብለዋል። ከፓላስ ጨዋታ በኋላ ትናንት ደግሞ በነበራቸው ጋዜጣዊ መግለጫ እንግዲህ ባለፈው ሳምንት ቅዳሜ ሽንፈት ባስተናገዱበት ጨዋታ እንግዲህ ያልተካተተው በቅጣት ምክንያት በዛ ጨዋታ ያልነበረው ሂጎ ኤኬቲኬ ጋር ነው አብረው መግለጫ መስጠት የቻሉት። ከዛ መግለጫ ላይ እንደተረዳነው ከሆነ አሰልጣኙ ኤኬቲኬ መርጠው ፕሬስ ኮንፈረንስ ላይ ይዘው ሲቀርቡ አንደኛ የተጫዋቹን የስነቦና ጫና ለመቀነስ ይመስላልና በራስ መተማመኑን እንዳያጣ፣ ምክንያቱም በርካታ ትችቶች ደርሰውበታል። እንደውም አንዳንድ ጥቆማዎች ላይ ስንመለከት በተለይ ዴሊ ሜል እና ቴሌግራፍ ለሊቨርፑል ቅርብ የሆኑ ጻፊዎች በእነዚህ ሁለት ታላላቅ የእንግሊዝ ሚዲያዎች ዙሪያ የሚሰሩ የሊቨርፑል ጻፊዎች እንደሚሉት ከሆነ ስሎትን የክሪስታል ፓላስ ጨዋታ ፕላናቸውን ጭምር የቀየረ ያልተገባ ውሳኔ ነው። ኤኬቲኬ ከሳውዛምፕተን ጋር በዛሽ ደቂቃ የሻምፒዮንሺፕ ቡድንን ለማሸነፍ በሚደረግ ጥረት ማሊያውን አውጥቶ ያስቆጠረውን ግብ የማሸነፊያ ግብ ቢሆን በዛ ስታንዳርድ ማሊያም ያስወልቅ እንደዛ ሴሌብሬት ለማድረግ የሚያስችል አልነበረምና ይሄ የአሰልጣኙንም ታክቲካል ፕላን እና የቡድን ባላንስ በአጠቃላይ ያሳጣ ነበር። ምክንያቱም የአሰልጣኙ ፕላን የነበረው ከፓላስ ጋር ኤኬቲኬን ለመጠቀም በሁለተኛ 45 በኢሳቅ ቀይሮ ያስገቡት የነበረው ከሳውዛምፕተን ጋርና ተጫዋቹ አለመኖሩ ቢያንስ ኢሳቅ አሁን ላይ ገና ወደ ቡድኑ ሪትም አልመጣም። የተወሰነ ጊዜ ይፈልጋል። ምክንያቱም አሁን ላይ ለተጫዋቹ ፕሪሲዝን እየተሰጠው ነው የሚገኘውና በዚህ መሃል ነው የማች ፊትነሱ እየታየ ከጨዋታ ጨዋታ ፊትነሱን ለማሳደግ ጥረት እየተደረገ የሚገኘውና በቋሚነት ለአሰልጣኙ በተለይ እንደነዛ አይነት ጠንካራ ፊልሚያዎች ላይ ፊት የሆነው አገልግሎቱ ከመጀመሪያ ጊዜ አንስቶ አስተማማኝ የሆነውን ተጫዋች ምርጫቸው ያደርጋሉ ለአጭር ጊዜ የተጫዋቹ ብቃትም አካል ብቃትም እስከሚመለስ ድረስ እና አሁን ውሳኔያቸውን ጭምር እንዲቀይሩ ያስገደደ ብዙ የማጥቃት እንቅስቃሴ ላይ አሰልጣኙ የሚፈልጉትን አሁን ለኢንቴንሲቲ በአግባቡ ለመጠቀም ከማች ፊትነስ ከአካል ብቃትና ሜዳ ውስጥ ከሚደረጉ እንቅስቃሴዎች አንፃር ኤኬቲኬን ይመርጡ ነበር በእንዲህ አይነት ጨዋታና አለመገኘቱ በትላልቅ ሚዲያዎችም አስተችተውታል ተጫዋቹ እና ይሄን በራስ መተማመን ለመመለስ ይመስላል ተጫዋቹን ከጎናቸው አድርገው ጋዜጣዊ መግለጫ ሲሰጡ የነበረውና በዚህም ጋዜጣዊ መግለጫ ላይ እንግዲህ ኤኬቲኬ የራሱን ሐሳብም አያይዞ አንስቷል። በተለይ ከኢሳቅ ጋር የሚኖረው የቦታ ፉክክርና በተለይ በጋራ የመጫወት አዳፕት ለማድረግ የኢሳቅን ቴክኒክ በማድነቅ ከቡድን አጋሩ በርካታ ጉዳዮችን እንደሚማርና የሁለቱ ፉክክር ከሁሉም ነገር አልፎ ክለቡን እንደሚጠቅም ይሄ ተጫዋች አንስቷል። ሁለቱ ለቦታው በሚደረግ ፉክክር ላይ የሚያደርጉት አስተዋጽኦ በቀጥታም ሆነ በተዘዋዋሪ ክለቡን እንደሚጠቅም በማንሳት ከኢሳቅ ጋር አብሮ መጫወቱና በቦታው ላይ ስለሚደረገው ፉክክር ደስተኛ በመሆን ገልጿልና በዛሬው ጨዋታ እንደሚጠበቀው ሂጎ ኤኬቲኬ በቋሚነት የመጀመር እድሉ ሰፊ ነው። በተመሳሳይ ኢሳቅም ሊጀምር የሚችልበት እድል እንዳለ ተያይዞ ተነስቷልና ሊቨርፑል ዛሬ ወደ ቱርክ ሲጓዝ እንግዲህ በርካታ ጉዳዮችን
ለማቃናት ባለፉት ጨዋታዎች የተፈጠሩ ክፍተቶችን ድጋሚ ለመፈተሽ በውጤት ወደ ሊግ ፉክክር ለመመለስና በቀጣይ እንግዲህ የኢንተርናሽናል ብሬክ ይኖራል። በዛም ወቅት ደግሞ ተረጋግቶ ጉዳዮችን በደንብ አድሶ በአዲስ ኃይል በአዲስ ኢነርጂ በድጋሚ ወደ ሊግ ፊክቸር ለመመለስ አንደኛው መንደርደሪያ እንግዲህ ከሽንፈት ቶሎ ለማገገም ወደ አሸናፊነት ስፕሪት ለመመለስ ያን የጀመሩትን የማሸነፍ ጉዞ በበለጠ ለማጠናከር የዛሬው ጨዋታ አንዱ መነሻ ነውና በየትኛው መመዘኛ እንግዲህ የዛሬውን ጨዋታ ስሎት ባቻ ውጤቱላ ማጠናቀቅ እንደማይፈልጉና ለማሸነፍ በቀጥታ ወደ ኢስታንቡል እንደተጓዙ ነው የገለጹት። በተመሳሳይ የጋላታሳራይ ማሰልጣኝ እንግዲህ ከፓላስ ጋር የነበረውን የሊቨርፑልን ጨዋታ ተመልክተናል። የኛው የቡድናችን ካራክተር ግን እንደ ፓላስ ለመጫወት የሚያስችል አይደለም። ነገር ግን በራሳችን ያጫወት መንገድ ሊቨርፑልን ለማስቆምም ሆነ ለማሸነፍ የተቻለንን ሁሉ ከደጋፊዎች ጋር እንጠራለን በማለት እንግዲህ የሁለቱን ክለቦች ግንኙነት ዛሬ ምሽት ተጠባቂ እንደሆነ አንስተዋል። በነገራችን ላይ ዛሬ በርካታ የሻምፒዮንስ ሊግ እግር ኳስ ጨዋታዎች አሉ። ወደ ሊቨርፑልና ጋላታሳራይ ቅድመ ጨዋታ ግምገማ እንመለሳለን። በተወሰነ መልኩ ፕሮግራሞችን ለመመልከት ያክል በጊዜ 1:45 አትላንታና ክለብ ብሩዥ የሚያደርጉት ጨዋታ እንዲሁም በተመሳሳይ ሰዓት ከሪያል ማድሪድ ምሽት 4 ሰዓት ላይ ተጠባቂ ሌላ ጨዋታ ምናልባት ለእግር ኳሱ ቤተሰብ ትኩረት ላያገኝ ይችላል እንጂ ምናልባት ምርጥም ጨዋታ በእለቱ ከሚደረጉ ተጠባቂ ፉክክሮች አማራጭ ካላችሁ አድማጮች ይህን ጨዋታ ብትመለከቱ በግሌ ሪኮመንድ የማደርገው ጨዋታ አትሌቲኮ ማድሪድ ከኢንትራ ፍራንክፈርት የሚያደርጉት ጨዋታ 4 ሰዓት ላይ በተመሳሳይ ቦዶ ወይም ጌልሜት ከቶትናም ጋር፣ ቼልሲ ከቤኔፊካ፣ ኢንተር ሚላን ከስላቪያ ፕራግ እና ማርሴይ ከአያክስ፣ ፓዎስ ከባየር ሙኒክ የሚያደርጉት ጨዋታ ዛሬ ምሽት ይጠበቃል እና እስቲ ወደ ሁለቱ ክለቦች አንዳንድ እውነታዎች እስቲ እንመለስ። በተለይ ስሎት አንድ በሻምፒዮንስ ሊግ እግር ኳስ በተለይ ሊቨርፑልን ወደ ከፍተኛ ኢንቨስትመንት እንዲያስገባ ያስቻለውን አንድ ትልቅ ውሳኔ እንዲወስኑ ቀደም ብሎ የተስማሙበት ትልቅ የሻምፒዮንስ ሊግ እግር ኳስ ምሽት አለ። ሊቨርፑል በአንፊልድ በፔጄ የተሸነፈበት ጨዋታ ዛሬ ላይ በጥራቱ በኩል ከፍ ብሎ የመጣመር የመላመድ የተጫዋቾችን የግል ብቃት አውጥቶ ለመጠቀም የተወሰኑ ጊዜያትን ይፈልግ ነበር። እነዚህን ጉዳዮች እንግዲህ ለመቅረፍ ከፍተኛ ጥረት እየተደረገ ነው፣ ከፍተኛ ስራ እየተሰራ ነው። ነገር ግን ሊቨርፑል እንዲህ አይነት ክላስ ያላቸውን ተጫዋቾች እንዲያመጣ ካስገደዱ ምክንያቶች መካከል የሚለቁ ተጫዋቾች ብቻ ሳይሆን የሚለቁ ተጫዋቾች ገና ሳይረጋገጥ በፊት ሊቨርፑል ቅድመ ዝግጅት ትላልቅ ተጫዋቾችን ለማምጣት ከወሰነባቸው ምክንያቶች መካከል የሻምፒዮንስ ሊግ እግር ኳስ ምሽት በፔጄ በአንፊልድ 1-0 እንዲሁም በድምር ውጤት በመለያ ምት ተሸንፈው የወደቁበት ነው። በዛ ምሽት እንግዲህ ስሎት ከጨዋታው በኋላ አንድ መግለጫ ሰጥተው ነበር። እኛ የነበረን ክላስ በፓሪስ ሴን ጀርሜን ደረጃ ከፍ ሊል አልቻለም። የፓሪስ ሴን ጀርሜን ክላስ ከኛ የተሻለ ስለሆነ በእለቱ የሚያስፈልገውን ማቴሪያል ሁሉ ያሟላ ቡድን ነበር፣ ሙሉ ፓኬጅ የነበረው ነው። እኛ እንደ ፔጄ ግን ሙሉ ፓኬጅ አልነበረንም ይሄን ጨዋታ ለማሸነፍ በማለት ነው የገለጹት። አሁን እንግዲህ አሰልጣኙ ከሚገባው በላይ ጥራቱ በከፍተኛ ሁኔታ ከፍ ያለ አስደናቂ ስብስብ ለአሰልጣኙ ቀርቦላቸው ይሄን ማኔጅ ማድረግ አዳፕት ማድረግ ከጊዜ ወደ ጊዜ ማሻሻል ትልቅ ኃላፊነት አለባቸው። እነዚህም ጉዳዮች እየታዩ ነው። ነገር ግን በሻምፒዮንስ ሊግ እግር ኳስ ሊቨርፑል አንዳንድ አድቫንቴጆችን በዩሮፒያን ምሽት ከሚያገኛቸው ትላልቅ ምክንያቶች መካከል ለምሳሌ የሊጉ ፍጥነትና ጉልበት ጊዜ የሚፈልግባቸው ተጫዋቾች አሉ እንደነ ፍሎሪያን ቪዛ አይነት። ነገር ግን ይሄ ተጫዋች በሻምፒዮንስ ሊግ እግር ኳስ ለምሳሌ በመጀመሪያ የሻምፒዮንስ ሊግ የሊግ ፌዝ የመጀመሪያ ጨዋታ ከአትሌቲኮ ማድሪድ ጋር በተደረጉ ሁሉም ጨዋታዎች ውስጥ የክሬቲቪቲ አማካዮች በአጠቃላይ ያደረጉትን አስተዋጽኦ የሻምፒዮንስ ሊግ እግር ኳስ አናሊቲክ ይዞ የወጣው አንድ ትልቅ ዘገባ ነበር ስለ ፍሎሪያን ቪዝና ስለ ፕሪሚየር ሊጉና ስለ ሻምፒዮንስ ሊጉ ልዩነት። አሁን ለምሳሌ ሊቨርፑል ከአትሌቲኮ ማድሪድ ጋር በነበረው
ያለፈው ሳምንት የሻምፒዮንስ ሊግ እግር ኳስ የተለየ አንድን ቁጥር በስፋት ሲያብራራ ነበር። ተጫዋቹ እንግዲህ በነበረው እንቅስቃሴ ክፍት ከነበረ የጨዋታ የማጥቃት እንቅስቃሴ ውስጥ 3.2 ቻንስ ክሬት በማድረግ በ90 ደቂቃ ውስጥ 500 ደቂቃ በሊጉ ቆይታ ካደረገበት ወይም በድምሩ 500 ደቂቃ በሱ ፖዚሽን ላይ የሚጫወቱ ተጫዋቾች ካደረጉት ቻንስ ክሬት በበለጠ የመጀመሪያ ተጫዋች ሆኗል። 5 ቢግ ቻንሶችን በአንድ ጨዋታ ብቻ ከአትሌቲኮ ማድሪድ ጋር። ይሄ የተጫዋቹን ብቃት ነው። በዚህ ውድድር ይሄ ውድድር የሚፈልገውን ኳሊቲ አለው። የፕሪሚየር ሊግ ውድድር ግን አንደኛ ኢንቴንሲቲው፣ ሁለተኛ ደግሞ አካላዊ እንቅስቃሴዎችና በተለይ ዊድዝ ምናልባት ከቻምፒየንስ ሊግ ከፕሪሚየር ሊግ እግር ኳስ ቀደም ብሎ በቻምፒየንስ ሊግ እግር ኳስ የመድመቁ ዕድል ሰፊ የሆነበት አንዳንድ ዘገባዎችን ስመለከት ስፔሶችን የማግኘት የተጋጣሚን ካራክተር በተጠናቀቀው የውድድር ዓመት በሌቨርኩዘን ላለፉት ጊዜያት በደንብ የዚህም ውድድር አቅምና ውድድሩ የሚፈልገውን ኳሊቲ ያውቋል። ወይም እዚህ ውድድር ላይ ከተለያዩ ተጋጣሚዎች ጋር በ3-2 ዓመት ውስጥ በደንብ አዳፕት አድርጓል። ነገር ግን የፕሪሚየር ሊግ ውድድር ለተጫዋቹ ትንሽ ፈታኝ የሆነበት ዋነኛ ምክንያት አንደኛ ተጫዋቹ የሚፈልገውን ያ ፍሪ ስፔስ እና ኤሪያን አያገኝም። እነዚህን ኤሪያዎች ደግሞ የማያገኝ ከሆነ የተጫዋቹ የክሬቲቪቲ አቅም እስካሁን ድረስ ባለው ቀንሶ ነው የታየው። ነገር ግን እነዚህን ስፔሶችን ክሬት ለማድረግ ደግሞ ቡድኑ የራሱ የሆነ አዳዲስ ታክቲኮችን እየሞከረ እንደሆነ ተመልክተናል። በተለይ የአማካይ ስፍራ ለውጥ በፍጥነት ሲወሰን የተጫዋቹ ጉልህ ሚና እየታየ ይመጣል በጨዋታው። ነገር ግን ዘግይቶ የሚመጣ የታክቲክ ለውጥ ነው። አሁን እነዚህን ጉዳዮች ባላንስ በማድረግ በቻምፒየንስ ሊግ እግር ኳስ የሚያሳየውን ብቃት በሊጉ እንዲደግም ለማድረግ የተለየ በራስ መተማመን ለመፍጠር እንግዲህ አዲስ የዲያመንድ ቅርጽ ፎርሜሽን እየሞከሩ እንደሆነ የሊቨርፑሉ ሪፖርተር ጄምስ ፒርስ በአትሌቲክስ ገጹ ላይ ሲያነሳ ነበርና ዩኤፋ ቻምፒየንስ ሊግ ይዞ ከወጣቸው አንዳንድ ቁጥሮች መካከል ትላልቅ እድሎችን በ90 ደቂቃ ክሬት በማድረግ በሚል አንደኛ ደረጃ ላይ ያስቀመጡት እንግዲህ ፍሎሪያን ቪርትዝን ከአትሌቲኮ ማድሪድ ጋር በነበረው ጨዋታ በዚህ ውድድር እንግዲህ ብቸኛ ተጫዋች ሆኗል በቻንስ ክሬት በኩል። ታዲያ ዛሬ ምሽት ይሄ ብቃቱ ተሻሽሎ ኳስና መረብን የሚያገናኝ ከሆነ በተመሳሳይ ደግሞ የቡድን አጋሮቹን ከግብ ጋር የሚያገናኝበት የመጨረሻ ፋይናል ቦል አሲስት የሚያደርግ ከሆነ ደግሞ የተጫዋቹ በራስ መተማመን ከጊዜ ወደ ጊዜ እያደገ ይመጣል። አሁን ላይ በሚዲያው በኩል የሚሰነዘሩ ትችቶች አሉ። የእንግሊዝ ሚዲያ አንደኛ ለማሞገስም ፍጥነቱ ከባድ ነው፣ በአንድ ጨዋታ ሰማይ ማውጣት ይችላሉ፣ በአንድ ጨዋታ አንድን ተጫዋች ማውረድም ይችላሉ። እንደ እንግሊዝ ሚዲያ ለተጫዋቾች ሽፋን ለመስጠትም አንደኛ ናቸው። እንደምታውቁት እንግሊዛውያን ተጫዋቾች የሚወርዱት ታክል ጭምር ይብራራል። የሚያደርጉት እያንዳንዱ የሜዳ ውስጥ እንቅስቃሴ ከትላልቅ ወርልድ ክላስ ተጫዋቾች ጋር በቀጥታ ይገናኛል። ከዚህ በፊት ታስታውሳላችሁ የአሮን ሌነንን ፍጥነት ከአንድ ትልቅ ብራንድ ተሽከርካሪ መኪና ጋር አገናኝተው ስፒዱን ሲለኩ የነበረበት የነዋልኮትን ጭምር ጃክ ዊልሸርን በቀጥታ በመውሰድ ከሊዮኔል ሜሲ ጋር በማገናኘት እንደዚህ አይነት የእንግሊዝ ሚዲያ ቀድሞ የሚሰጠው ሽፋን አለ። አሁን ላይ ስለ ፍሎሪያን ቪርትዝ እንግዲህ አንዳንድ ትችቶችን እየመዘዙ ነው የሚገኙት። ነገር ግን የተጫዋቹ አቅም ቴክኒካል መሆኑ በብቃቱ ላይ አንድም ስጋት እንዳይፈጠር የሚያደርገው ትልቁ ምክንያት ይሄ ነው። ይሄ በስራ የመጣ የእግር ኳስ ቴክኒክ ቢሆን ያሰጋል፣ ምክንያቱም ተፈጥሯዊ ስኪል አይደለም። አሁን የፍሎሪያን ቪርትዝ በተፈጥሮ ስኪል ያለ ነው። ስለዚህ ይሄ ተጫዋች ከቡድኑ ሲስተም ጋር ከሊጉ ኢንቴንሲቲ እና እንቅስቃሴ ጋር አዳፕት እያደረገ በመጣ ቁጥር ያን ቴክኒኩን አውጥቶ ለመጠቀም በራስ መተማመኑን ብቻ እንዳያጣ ነው የሚፈለገው እንጂ ተጫዋቹ አስተማማኝ ግዢ መሆኑን የሚያረጋግጥባቸው ጊዜያቶች አሁን በጣም እየተቃረበ ነው። ከጊዜ ወደ ጊዜ ተጫዋቹ ላይ የሚታዩ ትላልቅ ለውጦች አሉ፣ ትላልቅ እድገቶች አሉ። ነገር ግን አንድ ቡድን የዚህን ያክል ገንዘብ ኢንቨስት ሲያደርግ
ከሚቀበላቸው ትላልቅ ጫናዎች መካከል በተጫዋቹ ዙሪያ የሚመጡ ትችቶችን። ስለዚህ ሊቨርፑል ተጫዋቹ በእንዲህ መልኩ እንደሚጀምር ከግምቱ ሳያስገባ አይደለም 116 ሚሊዮን ፓውንድ የከፈለው። ይሄ ጉዳይ እንደሚፈጠር የሊቨርፑል ኃላፊዎችም ያውቁታል፣ አሰልጣኙም ይሄን ጉዳይ ያውቁታል። ስለዚህ ይሄን ኳሊቲ፣ ይሄን ስታንዳርድ፣ ይሄን ጥራት ገና የ22 ዓመት ወጣት ተጫዋች መሆኑንም ከግምት ውስጥ በማስገባት እንግዲህ እግር ኳስ ሁሌም ትዕግስት የሚፈልግ በሪትም ከጊዜ ወደ ጊዜ የሚያድግ የሚቀየርና መንገዱን ከያዘ ደግሞ የማይለቅ ውድድር መሆኑ ምናልባት ገና በ6 ሳምንት የእንግሊዝ እግር ኳስ 6 ሳምንት ብቻ በቆየበት የተወሰኑ ጨዋታዎችን ብቻ በተመለከትንበት እንደ አዲስ በተገነባ ቡድን ውስጥ ኢሚዲየት ኢፌክት ፈልጎ ገና ካሁኑ በየጋዜጣው በየሚዲያው ትችት ማንሳት ተገቢ ባይሆንም ተጫዋቹ በተጠበቀው ደረጃ እንኳን ፍንጭ ለመስጠት አንዳንድ አጋጣሚዎች መጠቀም አለበት። ይሄ ጎን ለጎን የሚነሳው ለምሳሌ ከፓላስ ጋር የነበረው ትልቁ የሊቨርፑልን ቻንስ የማስቆጠር እድል ከፍ ብሎ በኤክስጂ እንኳን ወደ 0.31 ኤክስጂ ክሬት የተደረገውን እድል በራስ መተማመኑ ጋር አያይዞ ያነሱ ነው ያንኳስ የሳተበትን መንገድ። ምናልባት የተጫዋች ከወጣበት ገንዘብ ከተጠበቀው የሜዳ ውስጥ እንቅስቃሴ አንፃር ያንኳስ የማስቆጠር እድሉ በሌቨርኩዘን ቢሆን በጣም ሰፊ ነው እና አሁን በራስ መተማመኑ እያጣ መጥቷል ብለው የሚያነሱ ተቾች አሉ። ነገር ግን የጊዜ ጉዳይ ነው ስንል ምናልባት ከዛሬ ምሽት ጨዋታ እስከ ስታንፎርድ ብሪጅ ከኢንተርናሽናል ብሬክ መልስ ደግሞ በተሻለ ሁኔታ ብቃቱን ለማሳየት ሌላ አጋጣሚ ያገኛል ተብሎ ይጠበቃል። አሁን ላይ ግን ከሚያሰጉ ጉዳዮች ይልቅ የተጫዋቹን እድገትና ቀጣይ ስቴፖችን መመልከት ሳይሻል አይቀርም። ምክንያቱም ያለፉት ጨዋታዎች እንግዲህ ወደኋላ መልሰን እናስተካክላቸው ወይም የሚስተካከሉ አይደሉም። ነገር ግን ቀጣይ ጨዋታዎች ትኩረት የሚሰጣቸውና በተለይ በዩኤፋ ቻምፒየንስ ሊግ ተጫዋቹ የሚያሳየው ብቃት ለሊግ ፉክክር መነቃቃት መነሳሳት እንደሚፈጥር ይታመናልና ዛሬ ምሽት እንግዲህ ተጫዋቹ በተለየ ኳሊቲ በዚህ ውድድር ላይ ከአትሌቲኮ ማድሪድ ጋር ያሳየውን ብቃት በጋላታሳራይ ስቴዲየም እንዲደግም ይፈልጋል። ለዛ አይኖች ሁሉ ከኤኬቲኬና ኢሳቅ ይልቅ ዛሬ ምሽት በቀጥታ ትኩረት የሚሆነው የዚህ ጀርመናዊ ክሬቲቭ አማካይ ዙሪያ ይሆናል። ምናልባት ዛሬ ምሽት ለተጫዋቹ መንቂያ አሪፍ አጋጣሚ የሚሆንም ጨዋታ ይመስላል። በተለይ ከጋላታሳራይ ያጫወት መንገድ ጋር ክፍት ኢንድ ቱ ኢንድ ጌም የሚወዱ ማጥቃትን መሰረት ያደረገ ቡድን ስለሆነ ይሄ ተጫዋች ሰፊ የሜዳ ውስጥ ስፔስ የሚያገኝ ከሆነ ሰፊ ስፔስ ባይሆንም በቂ ስፔስ የሚያገኝ ከሆነ ምን አይነት ቴክኒክ ምን አይነት አቅም እንዳለው ሊያሳይ የሚችልበት አጋጣሚ ነውና ምሽት 4 ሰዓት ላይ ከሚጠበቁ ጉዳዮች መካከል ሌላኛው የፍሎሪያን ቪዝ እንቅስቃሴ ይሆናል ማለት ነው። ነገር ግን አንድ ከዚህ ጨዋታ ቀደም ብሎ የተወሰኑ መረጃዎችን ስመለከት ስለ መሐመድ ሳላ ወጣ አንድ ዘገባ ተመልክቼ ነበር። በተለይ አምና በዚህን ሰዓት ታስታውሱ እንደሆነ መሐመድ ሳላ በሊጉ አሁን ላይ 2 ጎል 2 አሲስት ነው ያለው በፕሪሚየር ሊጉ። ነገር ግን በሁለቱም በኩል የተጠናቀቀው የውድድር ዓመት በዚህን ሰዓት ደብል ፊገር ነው። ከዚህ በእጥፍ 4 ጎል 4 አሲስት አለው በዚህን ሰዓት 4 ጎል 4 በእያንዳንዱ ጨዋታ አስቆጠረ። ስፒሽ ታውን ላይ አስቆጠረ፣ በርንማውዝ ላይ አስቆጠረ፣ በማንቸስተር ዩናይትድ ኦልድ ትራፎርድ ላይ ማስቆጠር ቻለ። በሊቨርፑል ሲመለስ ከኖቲንግሃም ፎረስት ጋር አላስቆጠረም። ተከታታይ ጨዋታዎች ላይ ያስቆጠረ አሲስት የሚያደርገው ደግሞ የጨዋታ ቁጥር ከፍ ይያለ። ለምሳሌ በማንቸስተር ዩናይትድ ጨዋታ 2 አሲስት፣ በስፒሽ ታውን ጨዋታ ለዲየጎ ጆታ የመጀመሪያ መክፈቻ ግብ አመቻችቶ በማቀበል አስደናቂ ግብ ላይ ያለው ተሳትፎ ቁጥሮች በተጠናቀቀው የውድድር ዓመት በዚህም ወቅት ትላልቅ ስታቶች መሐመድ ሳላ ዙሪያ ይነሱ ነበር። አሁን ላይ እንግዲህ ይሄ ተጫዋች ከዚህ ቁጥር ጋር እየተጓዘ አይደለም። በቻምፒየንስ ሊግ 1 ጎል 1 አሲስት አለው በመጀመሪያው ጨዋታ። ነገር ግን ሳላ በሊጉ አጀማመር ቀዝቃዛ ነው የሚል ነጥብ ያነሳሉ መወያያ ርዕስ። ነገር ግን የክለቡ ስትራክቸር በአዲስ መልኩ እየተዋቀረ ከሚነካኩ የባላንስ ፖዚሽኖች መካከል አንዱ ሳላ የሚጫወትበትን ፖዚሽን ከቨር የሚደረግበት ወይም ይሄ ተጫዋች በበቂ ሁኔታ
ኳሶችን የሚያገኝበት ምንጮች አሁን ላይ በአዲስ መልኩ በአዲስ ኳሊቲ በአዲስ ስታንዳርድ ነው እየተቀናጀ የሚገኘው። ስለዚህ የሳላ መዳከም ሳይሆን የቡድኑ ስትራክቸር በአዲስ መልኩ እየተቀረጸ ስለሆነ ለትራንዚሽን ለአዳፕት ለማድረግ ለእያንዳንዱ ሜዳ ውስጥ ለሚታዩ እንቅስቃሴዎች ሁሉ ለውጥና ሽግግር ላይ ያለ ቡድን ነው። በዚህ ውስጥ ሆኖ ትላልቅ መሰረታዊ ፖዚሽኖችን ከምርጥ 11 ውስጥ አንድ ቡድን በአንድ የውድድር ዓመት ከምርጥ 11 ውስጥ 5-4 ቦታ ፖዚሽኖችን ለውጦ በዚህ ደረጃ እንደው ሊጉ መጀመሩ የሚያስገርም። እንደዚህ አይነት ከፍተኛ ለውጥ ሁለት ፉልባክ በአማካይ ስፍራ ሌላ ተጨማሪ የፊት መስመር የ10 ቁጥር ተጫዋች ከ2017-18 የውድድር ዓመት በኋላ አዲስ ቅኝት በፕሌይ ሜከር የቡድኑ አይደንቲቲ ለ8-9 ዓመት የተገነባበትን መሰረት ትተው በአዲስ መልክ ከዛም በኋላ በፊት መስመር በኩል ያሉ ሁለት ትላልቅ ፖዚሽኖችን የ9 ቁጥር ቦታንና የግራ ክንፍን መሰረታዊ ለውጥ ቡድኑ እያደረገ ነው። እነዚህ ሁሉ ጉዳዮች አሁን በሲስተም ደረጃ ገና እየተቀናጀ ሪትም እያያዘ የሚገኝበት ስትራክቸር ስለሆነ ሳላህ ወትሮም አዳፕት አድርጎ ረጅም ጊዜ የቆየው ከአንድ ኮንሲስተንሲ ከሚያሳይ ስብስብ ጋር ነው። አሁን ለምሳሌ ከሳላ ጀርባ የሚጫወተው አርኖልድ ነበር ለ9 ዓመት አብሮ በጋራ የቆዩት። በአማካይ ስፍራ የነበሩ 3ቱ አማካዮች በአንድ የርገን ክሎፕ ሲለውጡ ምታሳውሱ ከሆነ በሊጉ አጀማመር ላይ ሳላ የግል ጥረቱ ነበር ሚስተዋለው። ከዛም በኋላ በጉዳት ምክንያት ያን ውድድር ዓመት ደካማ ሆኖ አሳልፎ ግን ሳላ ከ25 ጎል በላይ ያስቆጠረበት የውድድር ዓመት ነው። ግን አንድ የውድድር ዓመት ሲጨምር አምና 57 ግብ ላይ ነው ቀጥተኛ ተሳትፎ ማድረግ የቻለው። ይሄን መዘንጋት የለብን። ስለዚህ ስለ አስተማማኝ ስታንዳርድና ወርልድ ክላስ ኳሊቲ ካነሳን የሳላ ብቃት ላይ ጥያቄ አይነሳም። ነገር ግን እንደ ቡድን ሽግግር ላይ ለውጥ ላይ እንዳለ ቡድን የስኳድ ባላንሱን እየተስተካከለ ከጊዜ ወደ ጊዜ ወደ ሪትም ሲመጣ አንደኛ ደረጃ ላይ እኮ የሊቨርፑል የግብ ማምረትም ግብም ለማስቆጠር በየትኛውም የግብ ተሳትፎ ተቀዳሚ ተጫዋች የሚሆነው መሐመድ ሳላ እና በተጫዋቹ ብቃት ላይ ጥርጣሬ ቢኖር ይሄን ያክል ሳምንታዊ ያን ሁሉ ሺህ ፓውንዶችን 400,000 ፓውንድ አካባቢ ከፍለው የ2 ዓመት ኮንትራት አይሰጠውም ነበር በብቃቱ ላይ ጥያቄ ቢኖር። አሁን የቡድን ለውጥ የቡድን ሽግግር ውስጥ ያለ ቡድን ነው። ስለዚህ በእነዚህ ጨዋታዎች ላይ ደግሞ ልዩነት የሚፈጥሩ አንዳንድ ትላልቅ ክላስ የሚፈልግ ጨዋታዎች ላይ የሳላን ክላስ እኮ እናያለን። ለምሳሌ የመጨረሻ ኳሶችን በራስ መተማመኑ ለሊቨርፑል ወሳኝ የበርንሌ ጨዋታ አሁን በነዛ ሁሉ ጫና ውስጥ የተገኘውን ፍጹም ቅጣት ምት ማስቆጠር የመጨረሻ የኒውካስል ግብ በሪዮ ነጎሞሃ ስትቆጠር ማይነስ የተደረገው በመሐመድ ሳላ ነበር። ከአትሌቲኮ ማድሪድ ጋር ሊቨርፑል በጊዜ መሪ ሲሆን ሁለቱ ልዩነት የፈጠሩት እንቅስቃሴዎች በሳላ በኩል የተደረጉ ናቸው። ከኤቨርተን ጋር በነበረው ጨዋታ ለራያን ግራቨንበርግ ለተገኘችው ግብ በቀጥታ አሲስት ማድረግ ቻለ። ቁልፍ ጨዋታዎች ላይ አንድ ተሳትፎ ማድረጉ አሁን ለውጥ ላይ እንዳለው ቡድን ጥሩ ነው፣ ግን ከሳላ በቂ አይደለም። ነገር ግን አንድ ቁጥር የተመለከትኩት እንደምታውቁት ከአፍሪካውያን ተጫዋቾች ከፍተኛ ቁጥር ያለውን ግብ በሻምፒዮንስ ሊግ እግር ኳስ ያስቆጠረው መሐመድ ሳላ ነው። 48 ግብ 50 ግብ ካስቆጠረ ብቸኛ ተጫዋች ሆኗል። አሁንም ብቸኛ ተጫዋች ነው፣ ግን 50 ግብ ላይ የደረሰ ከአህጉራችን አፍሪካ ብቸኛ ተጫዋች ሆኖ 11ኛው ተጫዋች ሆኗል በሻምፒዮንስ ሊግ እግር ኳስ የምንጊዜም ከ50 እና ከዛ በላይ ግብ አስቆጠሩ የተጫዋቾች ተርታና ዛሬ ለመሐመድ ሳላ የተለየ ምሽት ነው የሚሆነው። በቀጥታ 2 ግብ የማስቆጠር ወይም 2 ግብ ላይ መሳተፍ አድቫንቴጅን በግሉ ሪከርድ ታሳቢ ያደረገ እንደ ቡድን ደግሞ ከፓላሱ ሽንፈት ለማገገም አንዳንዴ እንደዚህ አይነት ወርልድ ክላስ ተጫዋቾች በትላልቅ ስቴቶች ልዩነት ሲፈጥሩ የቡድኑ የአሸናፊነት ስፕሪት ላይ ከፍተኛ መነቃቃት ነው የሚፈጥሩት። እና የዛሬው ምሽት ጨዋታ በሁለቱም ክለቦች መካከል እንግዲህ ጠንካራ ፉክክር ይደረጋል ተብሎ ይጠበቃል። ነገር ግን ሊቨርፑል ከሚፈተንበት የመጀመሪያና ትልቁ ጉዳይ የስቴዲየሙ ጫና ነው። እንደምታውቁት በዩኤፋ በየጊዜው የስቴዲየሞች ድምጽ ይለካል። ከዛም በኋላ ጠንካራው ለተጋጣሚ ፈታኝ የሆነ የራሳቸውን ተጫዋች በተለይ አዲስ የሆኑ
አዲስ የሆኑ የራሳቸውን ተጫዋች ጭምር የሚፈትን የስቴዲየም ድምጽ ከሚያወጡ ተወዳጅ በጣም በድጋፉ በኩል ልዩ ከሚባሉ የዩኤፋ ቻምፒየንስ ሊግ ምሽቶች ውስጥ ከማይረሱ ትላልቅ ስቴዲየሞች ውስጥ አንደኛውና ትልቁ የጋላታሳራይ ስቴዲየም ነው። ከሚያወጣው ድምጽ በአንድ ወቅት ከአንፊልድ በልጦ ነበር። በድጋሚ አንፊልድ በለጠ መሰለኝ በቅርብ ጊዜያት። በተለይ የባርሳና ሊቨርፑል በአንፊልድ ያደረጉት ጨዋታ በእለቱ የነበረው ድምጽ ካለፉት ጊዜያት በጣም ከፍተኛ እንደነበር ይነሳ ነበር በወቅቱ እና ጋላታሳራይ ዛሬ ለሊቨርፑል እንግዲህ 12ኛ ተጫዋች ሆኖ ፈተና የሚሆነው የስቴዲየሙ ድባብ ነው። ነገር ግን በሊቨርፑል በኩል ትልቅ ጫናን ከሚቀንሱ ጉዳዮች መካከል ይሄን ድምጽ ይሄን ከፍተኛ ተጋጣሚ ላይ ጫናን በመፍጠር እንደ 12ኛ ተጫዋች በሊጉ ደግሞ አንፊልድን የሚያክል የለም። ስለዚህ የሊቨርፑል ተጫዋቾች ይሄንንም ጫና ቀደም ብሎ በራሳቸው ሜዳ አዳፕት አድርጓል። በክላስ ደረጃ ግን ካየን እነ ኢካይ ጉንዶዋን ቻምፒየንስ ሊግ ማሸነፍ የቻለ ሊሮይ ሳኔ በተመሳሳይ የቻምፒየንስ ሊግ ዋንጫን ያሳካ ተጫዋች ሌሎች ተጫዋቾችም ያሉበት ስብስብ ነው። ስለዚህ ለሊቨርፑል ቀላል ፈተና አይደለም። እነ ቪክቶር ኦሲሜን፣ ማውሮ ኢካርዲን የመሰለ ምርጥ የአምስቱ ትላልቅ ሊጎች በአንድ ወቅት አስደናቂ አጥቂዎች በጋላታሳራይ የሚገኙትና ዛሬ ምሽት የሊቨርፑል የተከላካይ ክፍል መጠናከሩን ባላንስሙን የፓላሱ አይነት ደካማ የመከላከል ስትራክቸሩን ቀርፎ መምጣቱን የሚፈተንበትም ጨዋታ ነው ጎን ለጎን በእነዚህ ክላስ ባላቸው አጥቂዎች። ስለዚህ የዛሬው ምሽት ጨዋታ ለአርነ ስሎት በቀላሉ 3 ነጥብ ይዞ ለማምጣት የሚሸግር ፈተና ከፊት ለፊታቸው ተቀምጧል። ይህን ፈተና ከተሻገሩ በኋላ እንግዲህ የስታንፎርድ ብሪጁን ፍልሚያ ታሳቢ ያደረገ እንቅስቃሴ እንግዲህ ዛሬ እናስተውላለን። ፈተናውን ከተሻገሩ ደግሞ ጥሩ መነቃቃት ይሆናል ለስታንፎርድ ብሪጅ ቀጣይ ሳምንት ቅዳሜ ምሽት 1 ሰዓት ተኩል ለሚደረገው ፍልሚያ። በአጠቃላይ ዛሬ ምሽት እንግዲህ ከተጠባቂ የዩኤፋ ቻምፒየንስ ሊግ ጨዋታዎች መካከል ነጥለን ጋላታሳራይ ከሊቨርፑልን በእንዲህ መልኩ ተመለከትን። ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ ተደራሽነታችንን ከፍ ያደርጋል። እንዲሁም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በጆዜ መመለስ ትልቅ አቀባበል የተደረገላቸው አሰልጣኝ ዛሬ ምሽት እንግዲህ በስታንፎርድ ብሪጅ በተቃራኒው ቤኔፊካን ይዘው ወደ ቀድሞ ቤታቸው ይመለሳሉ። አቀባበላቸው፣ የኤንዞ ማሬስካ አስተያየት፣ ከዚህ ጨዋታ ቀደም ብሎ የተነሱ አስደናቂ ጉዳዮች አሉ። እሱም ፕሮግራም ይዘን ተመልሰን እንመጣለን። ሰላም ቆዩ።